ሄሎ ሄሎ፣ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ሰላም። ምን የምታዘዝ? እኔ እንኳን ምክር ፈልጌ ነበር። እሺ ንገሪ። እሺ፣ አመሰግናለሁ እድሉን ስለሰጠኝ። እሺ ይሰማል? ንገሪ። አንድ ጓደኛ ነበረኝ እና በአጋጣሚ እንደዚህ በሶሻል ሚዲያ ነው የተዋወቅነው። ሶሻል ሚዲያ ተዋወቅ? ሶሻል ሚዲያ ላይ ነው በቃ የተዋወቅነው። እሱ ችግር የለውም። አይነገርም። ሌላኛ ማናውቀው ሶሻል ሚዲያ ነው። ኖ አይ በቃ ሶሻል ቲክቶክ ላይ ሶሻል ሚዲያ ቲክቶክ ላይ። እሺ እንዴት ተዋወቅ? ጦሱ እንዴት ተጀመረ? አይ እንደዚህ በቃ ገብተን እያወራን አጋጣሚ ገባ። ከዛ በውስጥ ሀያ ላይ ከዛ ስንት ቀን ምናምን በኋላ ሀይ ብዬ መለስኩለት እኔ። ከዛ በቃ በዛ የተጀመረ ወሬው ምናምን። ከዛ ያው ነገሮች ያው ስታወራ በወሬ ምክንያት ስታወራ ነገሮች ያው ይቀየራሉ እና ነገሮች ይቀየራሉ። ከዛም ጨርሽ ማለት ግሉኮስ አይዞሽ እሺ ቀጥይ። እና ምንድነው መሰለህ ያው ማለት ነገር ውስጥ እሱን የከተተኝ እኔ ከዚህ በፊት ጓደኛ ነበረኝ፣ ግን ከእሱ ጋርም እንደዚህ በሆነ ነገር እንትን ብለን አቁመን ወደ 6 ወደ 7 ዓመት በኋላ እኔ ምንም አይነት ሪሌሽን ውስጥ አልነበርኩም። ከዛ በኋላ ነው ከዚህ ልጅ ጋር የጀመርኩት እና ሁሌ በቃ አዳዲስ ነገር ነው የሚነግረኝ ወደ መስመር ለማስገባት እኔ እሱ ዳይሬክሽን ውስጥ እንድገባ በጣም ብዙ ነገር ፑሽ ያደረገኝ ነበር። እና መጨረሻ ላይ የሆነ የምትሸነፍበት ሲቹዌሽን ይፈጠራል እና እዛ ነገር ውስጥ ገባሁኝ። እኔ እዛ ነገር ውስጥ ስገባ በቪዲዮ ኮል ነው የምታወሩት? ስታወሩ አይ መጀመሪያ በእንትን ነበር፣ እንደዚህ በአውዲዮ ነው የምናወራው። እኔ ሀገር ውስጥ አይደለም ያለሁት፣ ሌላ ሀገር ነው ያለሁት። እሱም ያው ሀገር ውስጥ አይደለም ያለው፣ ግን በቃ ያው የሚነግረኝ ነገር ምናምን ያው ስደት እንዳልተመቸው ምናምን ነው የሚነግረኝ። እና እኔ ደግሞ ካለኝ ኤክስፒሪየንስ ምናምን አንጻር እንዲለማመደው ነበር የምነግረው። እኔ ቢያንስ ወደ 7 ዓመት ምናምን ቆይቻለሁ እና ከኔ ኤክስፒሪየንስ ሼር አድርገው ነበር እና ፍቅር ከባድ ነው። እና በዚህ ውስጥ እያለ ማለት እኔ እንደዚህ ብዙ ሰው ይጽፍልኛል ምናምን ግን አልመልስም ነበር። ግን በቃ የዚህኛው አካሄድ ደግሞ ትንሽ በቃ ማለት የሆነ መስመርህን የሚያገናኘው አይነት ነገር አለና በቃ መስመራችን ተገናኘ። ብዙ ተስፋ ይሰጠኝ ነበር። በቃ ወደፊት ኢቭን ማለት ነው እሱን ተሆነ ቤተሰቦቹ ምናምን ላስተዋውቆኛል እና ያውቁኛል ቤተሰቦቹም፣ ያው ከፋሚሊ ጋርም እናወራለን። ግን ምን ሆነ መሰለ በመሀል ስራ የለኝም እና አሁን ስራ በጣም ስለተቸገርኩኝ ብር ያስፈልገኛል ምናምን ነገር አለ። ከዛ እንደዛ ሲለኝ እንዴት ስራ ይጠፋል ሁሌ እየሰራህ አይደለ ወይ ምናምን ስለው አይ እዚህ እኔ ስለ ዱባይ ምንም አይነት ኢንፎርሜሽን የለኝም። እኔ ቱርክ ነው ያለሁትኝ እና
እንደዛ ሲል አይ ችግር የለውም ማድረግ ያለብንን ነገር እንተጋገዛለን ምናምን አልኩትኝ። እና የሆነ ጀስት እሱ እንደዛ ሲያወራኝ እኔ ምንድነው የማደርገው ማለት የሆነ ሰው ሲቸገር በቃ የሆነ የምትረዳው አይነት ነገር አለ አይደል? እንደዚህ አይነት ሳቢ ይዤ ነው በቃ ማለት ያን ነገር ያደረኩትኝ እንጂ ወይ ገንዘብ መስጠት ኖሮብኝ ወይ በገንዘብ ኃይል እሱ እንዲወደኝ ምናምን አይደለም። ከዛ መጨረሻ ላይ በቃ ያን እንደዛ ሲለኝ ተደጋጋሚ ሲያስጨንቀኝ ምናምን ላኩለት እና የተወሰነ ነገር በቃ በዛ ሪሊፍ አገኘ። ደስ አለኝ እኔም በቃ ማለት የሆነ የሰው ልጅ ሲቸገር መቼም እያየህ ዝም አትልም። ከዛ መጨረሻ ላይ ይሄ ነገር እንደዚህ እየሄደ በቃ ብዙ ነገሮችን እናወራለን ምናምን ብዙ ነገር እንባባላለን። ግን እኔ እስከዛ ድረስ የሆነ ውስጤ እንትን አላለም። የሆነ ማለት ውስጤ አልተቀበለውም። የሆነ እንደዚህ ራሴን ክፍት አድርጌ መስጠት አልፈለኩም። ከሱ የሚመጣውን ነገር ብቻ እየተቀበልኩኝ ነገ ምን ሊፈጠር ይችላል ምናምን የሚለው ነገር አይምሮ ውስጥ አለ። ከዛ መጨረሻ ላይ እንደዚህ እየቀጠልን 1 6 ወር 7 ወር ምናምን ሄድን። በእነዚህ ታይሞች ውስጥ ስራ እንዳጣ ምናምን ነገር ይነግረኛል አሁንም እና ኢቭን ከቤተሰቡ ጋር ስናወራ ምናምን አሁን ስራ የለም እንደዚህ ነው ይሉኛል። ታዲያ ምን እናድርጋ የሆነ ነገር ብታግዡ ምናምን ነገር። ከዛ ከነሱ ሲመጣ እሺ በቃ ችግር የለም። ይሄ ደግሞ አሁንም እንደዛ ትንላለኝ፣ ግን ይሄ እንትን የለውም መፍትሄ የለውም። ገብቷል? ዘላቂነት የለውም። ሁሌ ገንዘብ ስትሰጠው ለአንድ ሰው እዚህ ጋር ገንዘብ እየሰጠው ነገን እንዳያስብ ነው የምታደርገው፣ ያን ነገር ስለሚጠብቅ ማለት ነው። እኔ ስለ ገንዘቡ ምናምን አይደለም አሁን እዚህ ጋር ላወራ የፈለኩትኝ፣ ግን አዎ ማለት ያስጨንቀኛል፣ ነፍሴን ያስጨንቀኛል። በቃ ማለት የሚያስፈልገውን ያህል ልኬለታለሁ። ነፍሴን ያስጨንቀኛል በጣም ማለት ነው። ምን ያላሽ? ወደ 30,000 ልኬለታለሁ በሁለተኛው ማለት ነው። ከዛ ይሄ ነገር እንትን ስለው ሪሊፍ ይሰጠኛል። እኔም በማድረጌ አልጸጸትም። አሁንም በቃ የሆነ ሪሊፍ ይሰማኛል። ከዛ መጨረሻ ላይ ይሄ ነገር እየቀጠለ ሲሄድ አሁንም የሆነ በቃ ሰበብ ይፈልግና ደግሞ ያ ነገር እንዲደረግለት ስለሚፈልግ ሰበብ ይፈልግና አሁንም የሆነ ነገር ይፈጥራል። እኔ ደግሞ በቃ ማለት ደበረኝ። ሁሌ በገንዘብ ኃይል ነው እንዲህ እኔ ጋር ሊቆይ የሚችለው ይሄ ልጅ ምናምን ብዬ በቃ የሆነ ነገር ተሰማኝ። ያን ነገር አቆምኩኝ። ከቤተሰቦቹ ምናምንም ስናወራ አይ በቃ ይስራ እንደዚህ አታድርጊ ሁለተኛ ምናምን ነገር ይሉኛል ቤተሰቦቹ ማለት ነው። እሺ ከዛ ማውራት ስንጀምር ጸብ ይፈልገኛል ከመሬት ተነስቶ ማለት ነው። ጸብ በቃ ማለት ፍቅር ነው እንዳትለው ሁሌ ጭቅጭቅ ይደብራል። ከዛ ደግሞ ጸብም ነው እንዳትለው ደግሞ እንደሚወደኝ ይነግረኛል። ከዛ መጨረሻ ላይ በቃ እንደዚህ ስናወራ ከዚህ በፊት ስላሳለፈው ታሪክ ምናምን ያወራኛል። ብዙ ሴቶች ጋር ኮንታክት እንደነበረው ከብዙ ሴቶች ጋር እንትን እንደሚል ምናምን ነገር ያወራኛል። ከዛ አንዳንዴ እንደውም ይሄ ነገር ሪቬንጅ እንዳይሆን እንደዚህ ስታረግ የነበረው ምናምን ነገር ስለው አይ አይደለም በቃ እኔ ለራሴ ሳቲስፋክሽን ስለሚሰጠኝ ነው ምናምን ነገር። ከዛ ምን ሆነ መሰለህ እኔ አቆምኩኝ። በቃ ከዛ በኋላ እንደዚህ አይነት ነገሮችን ሲነግረኝ ምናምን አቆምኩኝና እና የሆነ በቃ ሲፈልግ ነው እሱ የሚያወራው፣ ሲፈልግ ነው ከኔ ጋር የሆነ ነገር ማድረግ የሚፈልገው። በቃ ማለት የሆነ እንድለማመጠው አይነት ነገር እንትን አለኝ። እኔ ደግሞ እንደዚ አይነት ባህሪ የለኝም። ከተወ በቃ ካወራኝ አወራለሁ፣ ከተወ ተዋለሁኝ። ኢቨን ሳምንት ምናምን ራሱ ሳንደዋወል እንቀርና ከዛ ደግሞ መጥቶ ሀይ ይላል ወይ የሆነ ነገር ይላል ማለት ነው። ከዛ ደግሞ በቃ ትቻለሁ ብዬ ተደላድዬ ስቀመጥ ደግሞ ይመጣል። ሄደ ስለው ይመጣል፣ አለ ስለው ደግሞ ይሄዳል። እና በዚህ ሁኔታ ውስጥ ነው ያለሁትኝ። ማለት ምን ማድረግ እችላለሁኝ? እኔ ታፈቅራለሽ? እኔ ወደዋለሁኝ፣ መውደድ ወደዋለሁኝ። ግን በቃ የሆነ ደግሞ ሰው
ምን መሰለሽ ስማችን ሲጠየቅ ስማችን ነው መናገር ያለብን። ፊት ለፊት ነው መናገር ያለብሽ። ምንም ወደዋለሁ ምናምን ታፈቅረዋለሽ ወይስ አታፈቅሪ? አፈቅረዋለሁ። እሱማ ምኑን የተመቸሽ? ምኑን ያፈቅርሽ? እኔ እንግዲህ አላቅም። እኔ ይኸውልህ ምኑ እንደዚህ ነው ብዬ የምልህ ነገር የለም። ግን በቃ የሆነ ነገር የሆነ የሚያመሳስለን ታሪክ አለን በቃ ሁለታችንም እና የሆነ ከዚህ በፊት የሚያስብልኝ ሀሳብና በቃ በሚያስብልኝ ነገር ነው በቃ ማለት ያን ያህል ጊዜም ሰጥቶኝ አይደለም። እኔ ስራ ደክሞኝ ምናምን መጥቼ ማታ ቁጭ ብዬ እሱን ኢቭን እሱ ስራ ሳይሰራ ቤት እንኳን ተቀምጦ ማለት ነው እኔ ስራ ሰርቼ መጥቼ ቁጭ ብዬ ደክሞኝ እንኳን እሱን ሳላወራ አልተኛም ብዬ የምልበት ጊዜ አለ። ግን እሱ ያን ያህል እንትን አይሄድም፣ ገባ እዛ ድረስ አይሄድም። እና የሆነ በቃ ችላ ማለት ምናምን ይሄ የሆነው ምንድነው በቃ ገንዘቡን ካቆምኩኝ በኋላ ነው። ገባ አይደለ? በአጠቃላይ 30 ሺህ ብር የላክሽለት ወይስ ከዛ በላይ ልክሽለት? አይ ከዛ በላይ ነው የላኩለት። ከዛ በላይ ነው የላኩለት። እኔ ገንዘቡ አይደለም ገንዘብ ሰርቻ አመጣዋለሁኝ ችግር የለውም። እንኳን እንደምታውቀው ሰው አይደለም የማታውቀው ሰው ተቸገርኩኝ ብሎ ችግር ሲያወራ እንደ ሰው ሰውኛ ታረክ ትችላለህ እኮ። ምንድነው ያወራልሽ ችግር ምንድነው? ለምሳሌ አንድ ችግር ንገሪኝ። ስራ የለም፣ ስራ እየሰራሁ አይደለም፣ ቤት ኪራይ እፈልጋለሁኝ፣ ምግብ ያስፈልገኛል፣ በቃ ይሁን እንደዚህ ነገሮች አሉ አይደለ? እንደዛ እኔ ደግሞ እዚህ በጭራሽ አይጸጽተኝም። እኔ በጭራሽ አልጸጸትም። ለምን ሌላም ሰው እንደዚህ ተቸገርኩ ብሌ ላደርገው እችላለሁኝ። በቃ እኔ ከማውቀው ሰው አይደለም ሌላም ሰው ተቸግሬያለሁ እያለኝ እኔ እዚህ ጋር እንጃ ምንም አይነት እንትን አይሰማኝም ውስጤ። ማለት ለሰው አስባለሁኝ ግን ያ አይደለም። ለምን ለማይሆን ነገር ይሄን ያህል ጊዜ እንግዲህ አመት ከምናምን ሆኖናል። ግን ለምን ይሄን ያህል ጊዜ ሰጠኝ፣ ለምንስ የሆነ ተስፋ ሰጠኝ የሚለው ነገር ነው ትንሽ የሚጸጽተኝ እንጂ ስለ ገንዘቡ ምናምን አይደለም። ለምን ለማንም ታደርገዋለህ? ምንድነው የምትፈልጊው? እኔ የምፈልገውማ በቃ ማለት እንዴት በቃ ማለት እንዴት ልተወው ነው። በቃ መተው እፈልጋለሁኝ። ሄደ ስለው ይመጣል፣ መጣ ስለው ደግሞ ይሄዳል። ከዛ ደግሞ በቃ ፋሚሊ ያውቆታል። እኔ ትንሽ የከበደኝ አሁን የፋሚሊ ነገር ነው። ከእህቶቼ ጋር ምናምን ያወራል፣ ይደዋወላሉ። በቃ ቤተሰብ ነው ያስጨነቀኝ እንጂ ሌላው ገንዘብ ምናምን እኔ በጭራሽ። እግዚአብሔር ይመስገን እሰራለሁኝ፣ አገኛለሁኝ። እድሜሽ ምን ያህል ነው? እድሜ 27። እሺ ሚዩት አድርጊና አዳምጪኝ። አሁን የማዳመጫ ሰዓት ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ ነው የምንወጋሽ። ትንሽ ሊያስነጥስሽ ይችላል። ሚዩት አድርጊ። አንደኛ የገንዘቡ ነገር እኔ ገንዘቡ አይደለም ብለሽኛል። የኔ እናት ገንዘቡን ካላከበርሽው ማን ያከብርልሽ? ገንዘብን በዚህ መጠን ከናቅሽው ደወለ ኢኮን እዚህ ቤት ስትገቡ ደግሞ መርሽ ልክ ቀደል ልንሰፋ ሲል የሚደውሉት ነገር ፍቅረኞች ይሰማል። ይሰማኛል። ሚዩት አድርጊና አዳምጪኝ። እዚህ ተረጋግተሽ ስልክሽን አስቀምጪው። እየደወለብሽ ነው? አይ ኖ ችግር የለም። ማውራት ኢየሱስ እንታ ሚዩት አድርጊያ። እሺ ከባድ ወረርሽኝ ላይ ነው ያለችው። አንደኛ ጡረተኛ ወንድ የትም አያደርስሽ። ገንዘቡን አክብሬ የኔ እናት። እኔ እዚህ ውስጥ የምታዳምጡኝ ሰዎች የትም ሀገር ኑሩ፣ የት ሰርታችሁ የምታገኙትን ገንዘብ ሪስፔክት አድርጉት። 30 ሺህ ብርና ከዛ በላይ ልክሽለታል። ገንዘቡ አይደለም ለማንም አደርገዋለሁ አልሽኝ። ይኸው እዚህ ውስጥ ብዙ ችግረኛ ሰዎች ይኖራሉ። ለእነሱም ሁሉ አድርገሽ ትችይዋለሽ።
ሪስፔክት አድርጊው እንጂ ገንዘብ ማክበር ማለት ነው። 30 ሺህ ብር ካላከበርሽ እንዴት ነው ለ30 ሚሊዮን የሚያጭሽ ፈጣሪ? በትንሹ የታመነ በትልቁ ይሾማል እኮ ነው። ሰርታችሁ የምታገኙት ገንዘብ 30 ሺህ ብር አለኞች ብቸግርሽ በዛሬ ጊዜ እንድታስቢበት ነው። ከስር መሰረቱ ነግርሽ በዛሬ ጊዜ 30 ብር የሚሰጥሽ የለም። ብታጭ አተሽ ሞክሪ። እንግዲህ አጋጥሞች ስለማያውቅ ነው እንደዚህ ያጣጣልሽ። 30 ብር የሚሰጥሽ የለም። ለምን? ቤተሰብሽ አይሆን ሲኖርሽ ሁሉም ያጨበጨበልሽ። የምር ግን አተሽ ቸግሮሽ ታመሽ ውደቂ እስቲ 1 ብር ያረብሻል። ገብቶሻል? ሲኖርሽማ ሁሉም ያሽቀብጣል። ገና ለገና ትሰጠኛለሽ በሚል ነገ ከነገ ወዲያ ሚሊዮን ሊያፈሱልሽ ይችላሉ መልሰው ስለሚቀበሉሽ። ያጣሽ ቀን ግን አካውንትሽ ባዶ የሆነ ቀን የእውነተኛ ማጣት ህይወትሽ ውስጥ የመጣ ቀን እመኚ፣ እኔ ከህይወት ነው እየነገርኩሽ ያለሁት። ከህይወት ቀድቼ 5 ሳንቲም የሚሰጥሽ የለም፣ የሚደርስልሽ የለም። አንቺ ነሽ ለአንቺ ብቻ ያለሽ። ስለዚህ ገንዘቡን በጣም ያጣጣልሽው ለዛ ነው። በፊት አይታችሁ ሆኖ በፊት ድሮ አሁን አላውቅም፣ ፍቅረኛውን ሊጋብዝ የቀጠረ ወንድ ከጓደኞቹ ተበድሮ ከጎረቤት ተበድሮ ምንም እኮ የለውም ጭስታ ነው ቤቱ እኮ የሚበላው ነገር የሌለው ሰውዬ እኮ ነገ መልሳለሁ ምናምን ብሎ ከሰው ተበዳድሮ ሄዶ ፍቅረኛውን ይጋብዛል። ለእሷ የጋበዛትን እኮ ሜይ ቢ የሚከፍለው 3 ወር 4 ወር ሰርቶ ሊሆን ይችላል። ስለሚያፈቅራት በእሷ ፊት አቶ መታየት ስለማይፈልግ ጀግና ሆኖ እንዳለው እንድታውቅ፣ ጠንካራ ሰራተኛ እንደሆነ እንድታውቅ፣ በእሷ ፊት ሞገሱን ላለማጣት ተበድሮ ሄዶ ይጋብዛታል። ይሄ የእውነተኛ አፍቃሪ ወንድ ምልክት ነው። የማያፈቅርሽ ወንድ ግን ከአንቺ ጋር ምንም ግድ የለውም። ገመትሽው አልገመትሽው ለመንገደል አትገቢም። ከአንቺም ጥቅም ብቻ ነው የሚፈልገው። አያፈቅርሽም። ሜኒ ናት። ከማያፈቅርሽ ሰው ጋር ደግሞ መሄድ ማለት ኤርፖርት ሄደሽ መርከብ መጠበቅ ማለት ነው። አይመጣም፣ አይሰራም ብላሽ ነው። ስለዚህ ከዛሬ ጀምረሽ ከዚህ ሰው መራቅ ለድርድር የምታቀርቢው ጉዳይ አይደለም። አይሰራም፣ ስራ የለውም፣ ያማርራል፣ ችግር ነው የሚያወራብሽ፣ ጥገኝነት ነው የሚያወራብሽ። ስለዚህ ምን ታደርጋለሽ? ከዛሬ ጀምሮ ክብርሽን አስጠብቀሽ ርቀትሽን ትጠብቂያለሽ። ለመራቅ ምን ታደርጊያለሽ ወደሚለው መፍትሄ ስንመጣ ህግ 1 እሱ የሚያስታውሱሽን ነገሮች በሙሉ ቀስ እያልሽ አጥፊ ከስርሽ። ፎቶግራፍ የተጻጻፋችሁትን ወይስ ሜሴጅ ስታዩ ፍቅር የሚሰማሽን ነገር አጥፊ። ስቴፕ ባይ ስቴፕ ነው ከሱ የምትርቂው። አንዳንዶቻችሁ ትወጡና መራቅ የምፈልጉትን ሰው ብሎክ ዲሌት ምናምን ታደረጉና በአንድ ቀን ጥፍትፍት ታደርጋችሁ ከዛ ከ2 ቀን በኋላ የኔ ፍቅር ስልክ አንሳልኝ ብላችሁ ደዋዩ እናንተ ትሆናላችሁ። ለምን? በአንዴ ፍሬን አይያዝም። በፍቅር ጉዳይ ብቻ ለመነግራችሁ ማቆም የምፈልጉት ነገር ካለ ኮንሲስታንሲ ይፈልጋል። ቀስ ባለ ጥረት ነው። ስታፈቅሪው በአንዴ አልገባሽም ወደዚህ ስሜት ገብቶሻል። በአንዴ እንዳልገባሽ ሁሉ በአንዴ ፍሬን አይያዝም። ቀለበት መንገድ ላይ በ280 ወይ በ180 ስፒድ እየነዳሽ መኪና በአንዴ ፍሬን ይዛለው ካልሽ የኔ እናት መኪናው ይገለበጣል እንጂ አይቆምልሽ። ለምን? ስፒድ ላይ እያለ ምንም ነገር ቀጥ ተደርጎ አይቆምም። ቀስ እያልሽ ማርሽ እየቀነስሽ ነው የምትሄጂው። ማርሽ መቀነስ ምን ማለት ነው? ለምሳሌ በየቀኑ ታወሪዋለሽ አይደል? አሁን ስቲል ታወሪዋለሽ። አውሪው፣ ማውራትሽን እንዳቀንሽ። አንድ ቀን እየዘለልሽ አውሪው። አሁን ጭንቅላትሽን የምትሸውጂው በዚህ መንገድ ነው። ለምሳሌ ዛሬ አወራሹ ስትወጪ አይደል? ነገ አታወሪው። እሱን ሳታወሪ ስቀሪ ምን ታደርጊያለሽ? ስራ ትሰሪያለሽ፣ ከጓደኞች ጋር ትሆኛለሽ፣ ቢዚ ሆነሽ ያችን ቀን ታሳልፊያለሽ። ትንጋ መሽታ በኔክስት ዴይ ታወሪዋለሽ። አሁንም ጭንቅላትሽ ስቲል ለመራቅ እያሰበ እንዳልሆነ ነው የሚያስበው፣ ግን አንቺ በፕሮሰስ ውስጥ እየራቅሽ። ኔክስት ዊክ 2 ቀን ታደርጊዋለሽ እንዲቀልሽ። 2 ቀን አታወሪው፣ 3ኛ ቀን ታወሪዋለሽ። በዚህ መሀል ጭንቅላትሽ ምን እየለመደ ይመጣል? አዲስ ካልቸር ውስጥ ይገባል፣ አዲስ ልምምድ ውስጥ። ያለሱ 2 ቀን የመቆየት ሬዚስታንስ ታገኛለሽ። ይሄ ስቴፕ ባይ ስቴፕ እያደገ ይመጣል። በ3ኛው ሳምንት 3 ቀን አታወሪውም፣ በ4ኛው ቀን ታወሪዋለሽ። ቢዚ ሆኜ እኮ ነው እያልሽ 3 ቀን ሙሉ ያለሱ ቢዚ ትሆኛለሽ፣ ጓደኞች ጋር ትሆኛለሽ፣ ስራ ላይ ታተኩሪያለሽ። ይህ አዳፕቴሽን ወደ ምን ይሄዳል? ቀስ እያልሽ እየራቅሽ ትመጫለሽ። ከዛ የሆነ ሰዓት በሳምንት አንድ የምታወሪው ምንም ማይመስልሽ በአታወሪው ላ ግድ የማይሰጥሽ ሰው ሆኖ ቁጭ ይላል። እንዲህ ነው የሚወጣው። እሺ ገብቶሻል? ስለዚህ በዚህ መንገድ ቀስ እያልሽ ውጭ ከዚህ ስሜት። ጡረተኛው እንዳይጠቅምሽ፣ ለቤተሰቡ የማይሆንም እንዲህ አይነት ወንድ። ተግባባ? ማዳም
አለሽ? ሚዩት ነሽ። ሚዩቱን ለማንሳት የፕሮፋይልሽን ትነኪውና መሀሉን ፎቶውን፣ ከዛ ሁለተኛ ላይ ነው ማይክሮፎን የሚለውን ንኪው። እየሰማችኝ ነው እንዴ ወይስ? አንዳንዴ እኮ በውስጥ መስመርም ይሰማል። ሰምተሽኛል ያልኩትን? ያልከኝን ሰምቻለሁ። ግን እኔ ለገንዘብ ሪስፔክት ሳልሰጥ ወይ ገንዘብ ሳላከብር ምናምን ሳይሆን ተቸግሬም አይቼዋለሁ፣ አውቃለሁ። የገንዘብን ችግርን ማለት ሁሉን ችግር አውቃለሁ። ችግር አይቼ ነው እዚህ ጋር የደረስኩትኝ። በራሴ ጥረት ነው እዚህ የደረስኩትኝ። እንደዛ ስልህ ስለ ገንዘብ ክብር ሳይኖረኝ ነገር አይደለም። ግን ያው ሰው ተቸገርኩ ሲልህ ምናምን የምታደርገው ነገር ነው። በቃ ማለት እንዳረዳድክ ነው። የሚችላለ ማይችል ሰው አለ ይህን ነገር ማለት ነው እንጂ እኔ ስለ ገንዘብ በጣም በጣም ተቸግሬ ነው እዚህ ጋር የደረስኩት። አውቀዋለሁ ራሴ። ስለዚህ ዞሮ ዞሮ የሆነው ሆኗል። ግን አሁን እንዴት አድርገሽ ይህንን ሪከቨር እንደምታደርጊ ነግሬሻለሁ። ለእሱ የሰጠሽውን ገንዘብ ደግሞ አልበላም አልጠጣም ብለሽ ፍላጎቶችሽን ገድበሽ ሰርተሽ ተኪው። ራሽ ማጠፋሽ ጠ እሺ፣ አመሰግናለሁ። ከዚህ ስትወጪ ደግሞ ማለት ነው የኔ ፍቅር ምናምን ብሎ የሚጽፍልሽ ሰው ካለ ማለት ነው ስክሪንሾት አድርጊውና እዚህ መተሽ አሳይን። እዚህ ውስጥ አንዳንድ ወንዶች አደን ይወጣሉ። ቅድም ገብታ የነገረችን ሴት ሰምታችኋል አይደል? ትናንት ነው ከትናንት ወዲያ ገብታ በነገረችን ታሪክ ሀይ 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 አሏት። በውስጥ መስመር ገብተው ወንዶቹ ስክሪንሾት አድርጉና ሴቶች ተባበሩኝ፣ በዚህ ወረርሽኝ አላስፋፋም፣ ይቅርታ። ሀይ እኔ ቆንጆ፣ እኔ ረዳሻለሁ፣ የኔ ማር፣ በውስጥ መስመር እናውራ ምናምን ብሎ የሚጽፍልሽ ወንድ ካለ እዚህ ገብተሽ ስትወጪ ስክሪንሾት አድርጊው፣ ስሙን፣ ፕሮፋይሉን እዚህ ገብተሽ ግሪን ስክሪን ላይ አድርገሽ ታሳይናለሽ። ሚስቱ መታ እቃውን እንድሰበሰብ እናደርጋለን። ሌላ ቦታ ተጃጃሉ። እዚህ ጋር ጊዜችን መስዋዕት አድርገን የምናስተካክለው የሰዎች ህይወት ቢያንስ እንትን እንዲረጋጉ ነው እንጂ ወረርሽኝ ማስፋፊያ አይደለም። እዚህ አንድ 2700 ሰው ይታያቸዋል። 2700 ሰው እንደው ፕሮግራሙ ተመችቶት የመጣ ነው የሚመስላችሁ? የዋናችሁ ማለት የምታስቡ ከሆነ እሺ፣ ኮይን ልስጣችሁ፣ ጊፍት ልስጣችሁ እና ሜምበር እንድትሆኑ ማለት ነው። አንዳንዱ እየረገመኝ የሚያየኛል። ይህ ልጅ መቼ ነው የሚሞተው በደፋው ይለኛል። አንዳንዱ በቃ እንደው እድሜ በሰጠው ይላል። አንዳንዱ ምንም አይመቸኝም እኮ ልጅ ምን እንደሚመቻቸው አላውቅም የሚላል። ብዙ አይነት ሰው ነው ያለው። ሰው ሁሉ ከቻልክ በውስጥ ባወራ ደስ ይለኛል። በውስጥ እኮ ያው ከባድ ነው እንደምታስቢው፣ ለመመለስ እቸገራለሁ። እዚህ ጋር ብታወሪኝ ጥሩ። እዚህ ጋር ማውራት አትችይም። ትንሽ ብዙ ሰው አለ ብዬ ነው። ፈርተሽ ነው? አስፈራለሁ እንዴ? እኔ ቀንድ ምናምን አለኝ። እንዴት ነው? አይ አይደለም። እኔ የምጠይቀው ጥያቄ ትንሽ ስለሚከብድ ነው። ምን አሁን ለምሳሌ ምን ይሉኛል ብለሽ ነው የምትፈሪው ሰዎች? እሺ እኔ ልቀር ማለት ሶሻል ሚዲያ ላይ መስራት ፈልጋለሁ፣ ግን ማለት ቲክታከሮችን ራሱ ለማውራት ሞክራለሁ። ማንኛቸውን ግን ሊመልሱልኝ አልቻሉም። ያ ቲክቶከሮች ጥፋቱ የሆነ ነገር ከበር ቢያደርጉ ብዬ። ምን እንዲያደርጉ? ከበር በገንዘብ ዙሪያ አይደለም። እሺ መስራት እንዳይችል። ኦኬ ምንድን ነው እንደረዳሽ የፈለግሽው? ጠይቂኝ፣ ችግር የለም መችለው ከሆነ ይሄን ያስፈራሽ? ይሄ እኮ ምንም እኮ ታዲያ ኔሮ ምንድን ነው ብዬ ነበር። ምንድን ይሄን ያስፈራሽ? ይሄን መጠየቅን ያስፈራሽ እኮ ንገሪኛ። ምንድን ነው የፈለግሽው? ማለት በቃ ይቀርብሽ። እሺ